ውቢቷ ከተማ ሐዋሳ ልውሰዳችሁና ሐዋሳ ዩኒቨርሲቲን ላስተዋውቃችሁ ማለት ነው። ሄሎ ኤቭሪዋን ዲስ ኢዝ ሲንክ አካዳሚ። በዚህ ቪዲዮ እንግዲህ ስለ ሐዋሳ ዩኒቨርሲቲ፣ ስለ ካምፓሶቹ፣ ስለ ትራንስፖርት፣ የትምህርት መስኮች እና ስለ ግቢው ውስጥ አኗኗር አጠር ያለ ቆይታ እናደርጋለን ማለት ነው። ይህ ሲንክ አካዳሚ ነው። ወደ ሐዋሳ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ፈርስት ጄኔሬሽን ዩኒቨርሲቲ ነው። አንጋፋ ዩኒቨርሲቲ ማለት ነው። በግብርና፣ በውሃ፣ በጤና፣ በደን፣ በቴክኖሎጂ እና በቢዝነስ የላቀ አገራዊ የምርምር ማዕከል እንደሆነ ይነገርለታል ማለት ነው። የተመሰረተውም እንግዲህ በ1969 እንደ ሐዋሳ ኮሌጅ ኦፍ አግሪካልቸር ሆኖ ነበር የተመሰረተው። ከዛም በኋላ በ1992 ዓ.ም ወንዶ ገነት ደን ኮሌጅን እና የጤና ሳይንስ ኮሌጆችን አንድ ላይ በማዋሃድ ሐዋሳ ዩኒቨርሲቲ ሆኖ ሙሉ ለሙሉ አድጓል ማለት ነው። በ1992 ዋና መገኛው በሲዳማ ክልል መዲና በሆነችው በስምጥ ሸለቆዋ ውቢቷ ንግስት ሐዋሳ ከተማ ውስጥ ከአዲስ አበባ በስተደቡብ 275 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በሐዋሳ ሐይቅ ዳርቻ እና በዙሪያው በሚገኙ የተለያዩ ካምፓሶች አደራጅቶ ይሰራል ማለት ነው። ሐዋሳ ዩኒቨርሲቲ የአየር ሁኔታ የሐዋሳ ሁኔታ እንግዲህ የወይና ደጋ እና እጅግ ደስ የሚል መካከለኛ አየር ንብረት ያላት ሲሆን በቀኑ ክፍለ ጊዜ ፀሐያማ ተስማሚ የሆነ ማታ ማታ ደግሞ ያው ከሐዋሳ ሐይቅ በሚነፍሰው ነፋስ ምክንያት ደስ የሚል መካከለኛ አየር እንዳላት ይነገርለታል። በተለይ በአግሪ ግቢ ያላችሁ ዋናው ሜን ካምፓስም እንዲሁም ሪፈራል ሜዲሲን እና ሌሎች ሄልዞች የሚገቡበት ሜዲሲን አካባቢ የሐይቁ ዳርቻ ላይ ስላሉ በጣም የሚገርም ቪው ያለበት አካባቢ ነው ማለት ነው። ኦቨርቪው በዚህ መልኩ ካየን ቀጥታ ወደ ትራንስፖርት ኤንድ ፕራይሲንግ ዲቴል እንግባ ማለት ነው። ሐዋሳ ዩኒቨርሲቲ ቅድም እንዳነሳሁላችሁ ያው ከአዲስ አበባ በስተደቡብ ኮሪደር በዋናው አስፋልት ሃይዌይ እና በየዕለቱ በሚደረጉ በረራዎች የተያያዘ ነው ማለት ነው። በረራ ቀጥታ ከተለያዩ ክልል ከተሞች እና ከአዲስ አበባ ቀጥታ ወደ ሐዋሳ ኤርፖርት የአየር ትራንስፖርት አለ። እንዲሁም የተለያዩ የትራንስፖርት አማራጮችም አሉ ማለት ነው። በአሁኑ ሰዓት የሀገር አቋራጭ አውቶቡሶች እንዲሁም ሚኒባሶች ከአዲስ አበባ ቃሊቲ መናኸሪያ ቀጥታ ወደ ሐዋሳ መናኸሪያ እንዲሁም ከተለያዩ አካባቢዎች ከላምበረት የባስ መናኸሪያ ቀጥታ ወደ ሐዋሳ ከ600 እስከ 1500 ብር እንዲሁም ሌሎች የቤት መኪናዎች እና ሌሎች አማራጮችም እስከ 2500 ብር ሬንጅ ያደርጋሉ ማለት ነው። የአየር ትራንስፖርት ያው ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥታ ወደ ሐዋሳ ኤርፖርት ነው የሚያደርገው። 12500 እስከ 16000 ብር ሬንጅ አለው። ሲደመር ደግሞ ከኤርፖርት ወደ ተለያዩ ካምፓሶች የሚደረግ ተጨማሪ ወጪም ይኖራል። ከ200 እስከ 500 ብር ያለው ወጪ ማለት ነው። የሐዋሳ ከተማ ታክሲ እንግዲህ ቫሪ ያደርጋል። ቫሪ ቢያደርግም ግን ከ50 ብር የሚበልጥ የከተማ ውስጥ ታክሲ እንቅስቃሴ የለም ማለት ነው። እዛው ከአይኦቲ ወደ አግሪ ግቢ ወደ ጤና ሳይንስ እንዲሁም እንደዚህ ከ15 ብር እስከ 35 ብር ድረስ ሬንጅ ያደርጋል ማለት ነው። የተለያዩ አማራጮች ከ50 ብር እቃም እና ሌሎች ኦፕሽኖች ሌሎች ተጨማሪ ነገሮች ካሉ እስከ 100 ብር ሬንጅ ቢያደርግ ነው ማለት ነው። የትራንስፖርት አይነት ወደ ወንዶ ገነት ካምፓስ እንዲሁም ወደ ዳዬ ካምፓስ በምናይበት ሰዓት ወደ ወንዶ ገነት ካምፓስ አጠር ያለ ቅርብ ርቀት ላይ ያለ ስለሆነ ከ100 ብር እስከ 150 ብር ሬንጅ ያደርጋል። እንዲሁም ወደ ዳዬ እና ይርጋለም ካምፓስ ከ150 እስከ 300 ብር ተጨማሪ ወጪዎች ይኖራሉ ማለት ነው። በአጠቃላይ ወደ ሐዋሳ ዩኒቨርሲቲ ካምፓሶች እንግባና ሐዋሳ ዩኒቨርሲቲ በ6 ዋና ዋና ካምፓሶች አደራጅቶ ይሰጣል ማለት ነው። 6 ነው በስም ሲሰየሙ፣ ነገር ግን 7 የተለያዩ ቦታዎች ላይ ነው የሚገኙት ማለት ነው። እነዚህ ካምፓሶች የመጀመሪያው ካምፓስ እንግዲህ ዋናው ግቢ ኦር ሜን ካምፓስ በመባል የሚታወቀው ከሐዋሳ ሐይቅ አቅራቢያ የሚገኝ ሲሆን
የዩኒቨርሲቲው አስተዳደር፣ የማህበራዊ ሳይንስና ሰብአዊነት፣ የቢዝነስ ኢኮኖሚክስ ኤፍቢኢ፣ የተፈጥሮ ሳይንስ፣ የህግ ትምህርት ቤት እና የስፖርት አካዳሚ በውስጡ ይገኝበታል። ያው ዓለም አቀፍ ስቴዲየም እንዳለውም ይነገርለታል። ሜን ካምፓስ ማለት ነው። ሐዋሳ ግብርና ኮሌጅ ኤሲኤ ካምፓስ አግሪ ግቢ የሚባለው የመጀመሪያው ግቢ ነው። ይህ ግቢ የግብርና ኮሌጅ ኦር ኮሌጅ ኦፍ አግሪካልቸር፣ ፕላንት አኒማል፣ አግሮ ኢኮኖሚ፣ አርቲካልቸር፣ ፉድ ሳይንስ ኤንድ ፖስት ቴክ አንድ ላይ ሆነው የሚሰጥበት የግብርና ኮሌጅ ማለት ነው። በሶስተኛ ደረጃነት አይኦቲ ግቢ ኦር ቴክኖ ግቢ በመባል የሚታወቀው ከሜን ካምፓስ አጠገብ የሚገኘው ማለት ነው። የኢንጂነሪንግ ቴክኖሎጂ ኢንስቲትዩት አይኦቲ በመባል ይታወቃል። በውስጡም ሲቪል፣ ኤሌክትሪካል፣ ሜካኒካል፣ ኬሚካል፣ ወተር ሪሶርስ፣ ኮተም፣ ኮምፒውቲንግ ኤንድ ሶፍትዌር ኢንጂነሪንግ ይሰጥበታል ማለት ነው። ሶፍትዌር ኢንጂነሪንግ አሁን ላይ ባይሰጥም ግን ኮምፒውተር ሳይንስ ይሰጥበታል ማለት ነው። ጤና ሳይንስ ካምፓስ ስናነሳ ከሪፈራል ሆስፒታል ጋር አንድ ላይ የሚሰራ ሲሆን የሕክምናና ጤና ሳይንስ ኮሌጅ፣ ሜዲሲን፣ ኤችኦ፣ ነርሲንግ፣ ፋርማሲ፣ ሚድዋይፈሪ፣ ሜዲካል ላብ፣ አኔስቴዥያ እና ኤንቫይሮንመንታል ሄልዝ እና ተያያዥ ዲፓርትመንቶች እዚህ ይሰጣሉ ማለት ነው። ጤና ሳይንስ ካምፓስ ወር ሪፈራል ሆስፒታል ጋር አንድ ላይ አብሮ የሚሰራው ካምፓስ ማለት ነው። በአምስተኛነት ወንዶ ገነት ደን ኮሌጅ ነው። ይህ ወንዶ ገነት ደን ኮሌጅ ያው ከሐዋሳ 25 ኪሎ ሜትር 25 እስከ 30 ነው። በዛ ርቀት ውስጥ የሚገኝ ካምፓስ ነው ማለት ነው። በዚህም ውስጥ የደን እና ተፈጥሮ ሀብት ኮሌጅ፣ ኮሌጅ ኦፍ ፎረስትሪ፣ ናቹራል ሪሶርስ፣ ፎረስትሪ፣ አግሮ ፎረስትሪ፣ ኢኮቱሪዝም እና ዋይልድ ላይፍ በውስጡ ይሰጥበታል ማለት ነው። ዳዬ እና ይርጋለም ካምፓስ ያው በአንድ ላይ እንትን ቢባሉም ግን ዳዬ ካምፓስ እና ይርጋለም ካምፓስ ሁለት ከተሞች ናቸው። ዳዬ ከተማ እና ይርጋለም ከተማ ያው በዚህም ውስጥ የሚሰጡት የተግባራዊ ሳይንሶች መምህራን ትምህርትና ማህበረሰብ አገልግሎት ማዕከላት ናቸው ማለት ነው። ይህ 6ቱ ኦር 7ቱ የሐዋሳ ዩኒቨርሲቲ ካምፓሶች ናቸው ማለት ነው። ወደ ቀጣዩ ከመሄዳችን በፊት ይህ ስንቅ አካዳሚ ነው። ስንቅ አካዳሚን ከወደዳችሁ ቤተሰብ ካልሆናችሁ ቤተሰብ በመሆን ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ ሌላውንም ይጠቅማል ብላችሁ ካሰባችሁ ሼር በማድረግ የስንቅ አካዳሚ ኮሚኒቲ እንድትቀላቀሉ በዚሁ ለመጠየቅ ወዳለሁኝ። እንዲሁም ደግሞ ለፍሬሽማን ጉዞ የሚሆን ፍሬሽማን አፕሊኬሽን በስንቅ አካዳሚ የተዘጋጀ አለ። በውስጡ ሞጁሎችን፣ የተለያዩ ቪዲዮዎችን እንዲሁም ያለፈው ዓመት ኤግዛሞችን ተጨማሪም እንደ ቦነስ ደግሞ ስለ እያንዳንዱ ዲፓርትመንት ገለጻዎችም ስለሚደረጉበት ገብታችሁ ቼክ እንድታደርጉ በዚሁ ሰጀስት አደርጋችኋለሁ። የስንቅ አካዳሚ ነው። ቀጥታ ወደ ትምህርት መስኮች ንግባ ማለት ነው። ሰው ፊልድስ ኤንድ አካዳሚክ ፕሮግራሞች ስናነሳ ወደ 9 የሚጠጉ ፊልዶች አሉ። በዚህ 9 ፊልዶች ውስጥ የተለያዩ ዲፓርትመንቶች ኦር አካዳሚክ ፕሮግራሞች ይካተቱበታል። የመጀመሪያው አይኦቲ ኦር ኢንስቲትዩት ኦፍ ቴክኖሎጂ ውስጥ ተካተው የሚገኙ ሲቪል ኢንጂነሪንግ፣ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ፣ ኬሚካል ኮንስትራክሽን ቴክኖሎጂ ማኔጅመንት፣ ኮተም፣ ወተር ሪሶርስ ኤንድ ኢሪጌሽን፣ ኤሌክትሮሜካኒካል እና ፉድ ፕሮሰሲንግ ኢንጂነሪንግ ይሰጥበታል ማለት ነው አይኦቲ ላይ። በሁለተኛነት ያለው ኮሌጅ ኦፍ ኢንፎርማቲክስ ነው። በዚህም 4 ዲፓርትመንቶች ይሰጡበታል። ኮምፒውተር ሳይንስ፣ አይቲ፣ አይኤስ እና ሶፍትዌር ኢንጂነሪንግ በውስጡ ተካተው ይሰጡበታል ማለት ነው። በሶስተኛ ደረጃነት ያለው ኮሌጅ ኦፍ ሜዲሲን ኤንድ ሄልዝ ሳይንስ፣ በዚህም እንግዲህ የተለያዩ ዲፓርትመንቶች ይሰጡበታል። ሜዲሲን፣ ኤችኦ፣ ፋርማሲ፣ ክሊኒካል ፋርማሲ፣ ነርሲንግ፣ ሚድዋይፈሪ፣ ሜዲካል ላቦራቶሪ ሳይንስ፣ አኔስቴዥያ እና ኢንቫይሮንመንታል ሄልዝ ይሰጥበታል ማለት ነው። በአራተኛነት ያለው የሐዋሳ ኮሌጅ ኦፍ አግሪካልቸር ተብሎ ለመጀመሪያ ጊዜ የተቋቋመ በሀገራችን በግብርናና ምግብ ሳይንስ ትምህርት ከግማሽ ክፍለ ዘመን በላይ ታሪክ ያለው ታዋቂ
ማዕከል ነው ማለት ነው። ይህ ኮሌጅ ኦፍ አግሪካልቸር አግሪ ላይ መስራት የምትፈልጉ ሐዋሳ ኮሌጅ ኦፍ አግሪካልቸር ምርጫችሁ ነው ማለት ነው። ቅስቀሳ አይደለም አደራ፣ ካለው ስም አንጻር እና ታሪካዊነት አንጻር ነው ማለት ነው። ይህም እንግዲህ በውስጡ ከሚይዛቸው ፕላንት ሳይንስ፣ አኒማል ሳይንስ፣ አግሮ ኢኮኖሚክስ፣ ሆርቲካልቸር፣ ፉድ ሳይንስ ኤንድ ፖስት ሃርቨስት ቴክ እንዲሁም አግሪ ቢዝነስ ማኔጅመንት በውስጡ ይካተቱበታል። በአምስተኛነት ያለው ወንዶ ገነት ካምፓስ ላይ የሚገኘው ደንና ተፈጥሮ ሀብት ኮሌጅ ነው። ይህም በምስራቅ አፍሪካ በደን ሳይንስ እና በኢኮ ቱሪዝም ቀዳማዊውን እና ታዋቂውን ልዩ ማዕከል ይዛል ማለት ነው። ኦልሬዲ በውስጡም ጀነራል ፎረስትሪ፣ አግሮ ፎረስትሪ፣ ኢኮቱሪዝም ኤንድ ባዮዳይቨርሲቲ፣ ዋይልድ ላይፍ ማኔጅመንት፣ ናቹራል ሪሶርስ ማኔጅመንት እንዲሁም ክላይሜት ቼንጅ ኤንድ ዴቨሎፕመንት በውስጡ ይሰጥበታል ማለት ነው። በሰባተኛ ደረጃነት የተቀመጠው ኮሌጅ ኦፍ ናቹራል ሳይንስ ኮምፒቲሽናል ሳይንስ ኮሌጅ ማለት ነው። በዚህም ውስጥ አፕላይድ ማቴማቲክስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ስታቲስቲክስ፣ ባዮቴክ እና ስፖርት ሳይንስ ተካተው ይሰጡበታል ማለት ነው። በሰባተኛነት ቢዝነስ ኢኮኖሚክስ ኤንድ ላው ይሰጥበታል። በእነዚህም አካውንቲንግ ኤንድ ፋይናንስ፣ ኢኮኖሚክስ፣ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ ሆቴል ኤንድ ቱሪዝም፣ ስኩል ኦፍ ላው ይሰጥበታል ማለት ነው። በስምንተኛነት ያለው ሶሻል ሳይንስ ኤንድ ሂዩማኒቲስ በዲግሪ ባሉ ማለት ነው። ይሄ የስምንተኛው የመጨረሻው ነው። እንግሊሽ ላንጉጅ ኤንድ ሊትሬቸር፣ አማሪክ ሊትሬቸር፣ ሲዳሙ አፎ ኦር ሲዳማ ላንጉጅ ኤንድ ሊትሬቸር፣ ጂኦግራፊ ኤንድ ኢንቫይሮንመንታል ስተዲስ፣ ሂስትሪ ኤንድ ሄሪቴጅ ማኔጅመንት፣ ሶሺዮሎጂ፣ ሳይኮሎጂ፣ ጆርናሊዝም ኤንድ ኮሚኒኬሽን አንድ ላይ ተካተው ይሰጡበታል ማለት ነው። በዘጠነኛነት ያለው ደግሞ የድህረ ምረቃ እና የዶክተሬት ፕሮግራሞች ናቸው ማለት ነው። የማስተርስ እና በፒኤችዲ ደረጃ ሐዋሳ ዩኒቨርሲቲ መጀመሪያም እንዳነሳ ነው በግብርና፣ በደን፣ በጤና፣ በቴክኖሎጂ እና በቢዝነስ ትምህርት ዘርፎች ከ70 በላይ የማስተርስ እና በርካታ የዶክትሬት ፕሮግራሞችን ያካሂዳልም ማለት ነው ሐዋሳ ዩኒቨርሲቲ። ይህ ስንቅ አካዳሚ ነው። ስለ ተማሪዎች አኗኗር እና ካፌ እንዲሁም ካፌ እናያለን አሁን ማለት ነው። የካፌው ምግብ እንግዲህ የምግብ ጥራት በተለያየ ካምፓስ ቢለያይም ለጨጓራ ለሚያስቸግራቸው ልጆች ግን ባይመከርም የካፌ ምግቦች ቀለል ያሉ ምግቦች አካባቢ ላይ ስለሚገኙ እንደዚህ አይነት ኦፕሽኖችን ማየት ይመረጣል ማለት ነው። ቁርስ ላይ እንደተለመደው ፍርፍር፣ ሩዝ፣ ስልስ፣ ፓስታ፣ ማካሮኒ ይቀርባል። ምሳ እና እራት ያው በሳምንት የተወሰኑ ቀናት 1-2 ቀን እንዲሁም ከተቻለ አንዳንዴም 3 ይሆናል ዜርፎር ይኖራል ማለት ነው። በጾም ቀናት ምስር፣ ሽሮ እንዲሁም የአትክልት ነገሮች ይዘጋጃሉ። የግቢው ካፌ ከተነሳ ከካፌ ውጭ ያሉ ደግሞ ሌሎች አማራጮች ላውንጆች ሲነሱ በየካምፓሶቹ ግቢ ውስጥም ግቢው በር ላይም ደግሞ በተመጣጣኝ ዋጋ ምግቦች እና የተለያዩ አይነት ኦፕሽኖች አሉ ማለት ነው። ቀለል ያሉ ምግቦች ከ100 ብር እስከ 150 ብር፣ ከበድ ያሉ ምግቦች ደግሞ ከ150 ብር እስከ 400 ብር ሬንጅ ያደርጋሉ። እዚሁ ደግሞ ጠቅሼላችሁ ላልፍ የምፈልገው የሐዋሳው ታዋቂው የአሳ ጉላሽ እና መቅላት እነዚህን ነገሮች ፍሊቶ የሚባሉትን ነገሮች እንድትሞክሩ በዚሁ ሳጀስት አደርጋችኋለሁ ማለት ነው። ትኩስ መጠጦች ሻይ ቡና ከ10 ብር ወጣ ስትሉም ደግሞ እስከ 30፣ 40፣ 50 ብር ሬንጅ ያደርጋሉ ማለት ነው። መብራት ውሃና ዋይፋይ ሲነሳ መብራት ያው አስተማማኝ ነው፣ ብዙም አያማርርም፣ የመጥፋት እድሉ አነስተኛ ነው። ዋይፋይ ያው በቤተ መጻሕፍት ውስጥ ይገኛል። አሪፍ ፍጥነት ያላቸው ዋይፋዮች በኬብል መጠቀም የሚቻሉ ኦፕሽኖች አሉ ማለት ነው። ውሃ ጥሩ ነው፣ የመቆራረጥ ችግር ያን ያክል የለውም። ቢሆንም ግን ሪዘርቭ መያዝ ስለሚያስፈልግ ከተቻለ ጃሮችን ካልተቻለ ደግሞ የተለያዩ ሃይላንዶችን ኦር ጀሪካን መያዝ ያስፈልጋል ማለት ነው። ዶርም ሎከር እና የሽንት ቤት ሁኔታ ያው ከ4 እስከ 8 ልጆች ይመደባሉ እንደየቦታው ማለት ነው፣ እንደየካምፓሱ ቢለያይም
የሎከር ጥራት ያው ሎከሩ እንትን ቢልም ፓድሎኮችን መያዝ ግዴታ ያስፈልጋል። ሽንት ቤትና ጽዳት በየቀኑ ይጸዳል። ከዛም ባለፈ የእያንዳንዱ ተማሪም ኃላፊነትም ስለሆነ እናንተም በምትችሉት አቅም ማድረግ ያለባችሁን የንጽህና ጥንቃቄዎች አድርጉ ማለት ነው። የከተማ ሁኔታ በምናነሳበት ጊዜ ሀዋሳ ፍጹም ሰላማዊ የሆነች አረንጓዴ ውብና የእንግዳ ተቀባይ ህዝብ መኖሪያ የሆነች የደቡብ መዲና ነች ማለት ነው ሀዋሳ። የእቃ ስርቆት በግቢ ውስጥ ያን ያክል ባይኖርም ነገር ግን ከግቢው ወጣ ስትሉ በየአቅራቢያው ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለይ ወደ ሀይቅ ዳርቻዎች እና ከተማ ላይ ለመሸመት ስትወጡ አንዳንድ አካባቢዎች ላይ ጥንቃቄ ያስፈልጋል ማለት ነው። የሃይማኖት ተቋማት በሁሉም ካምፓሶች አቅራቢያ ላይ ታሪካዊ የሆኑ አብያተ ክርስቲያናት እና መስጊዶችም አሉ ማለት ነው። ይህ ስንቅ አካዳሚ ነው። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ይጠቅማል ለሌላው ብላችሁ ካሰባችሁ ደግሞ ሼር ማድረግ እንዳይረሳ። የቀረ ነገር ሀሳብ አስተያየት ካለ ኮሜንት ላይ መጻፍ እንዳትፈሩ ለማለት ነው። ይህ ስንቅ አካዳሚ ነው። ለፍሬሽማን ጉዟችሁ የሚሆኑ ደግሞ አስፈላጊ የሆኑ ማቴሪያሎችን ሞጁል፣ ፓወርፖይንት፣ ያለፈው ዓመት ኤግዛሞችን፣ ቪዲዮዎችን ስንቅ አካዳሚ ፍሬሽማን አፕሊኬሽን ስላዘጋጀ እሱን አፕሊኬሽን ዲስክሪፕሽን ላይ ዌብሳይታችን ላይ ገብታችሁ ቼክ ማድረግ ትችላላችሁ። ቼክ አድርጉት። ይህ ስንቅ አካዳሚ ነው። ወደ መጨረሻዋ ፖይንት እንሂድ። ለፍሬሽማን እንግዲህ አጠር ያለች ከስንቅ አካዳሚ ስንቅ እንስጥ። የሀዋሳ ሐይቅና ፍል ውሃዎች እንዳሉት ይነገራል በደንብ። ስለዚህ በሳምንት እረፍት ቀናቶች የሀዋሳ ሐይቅን፣ አሞራ ገደልን፣ ፍቅር ሐይቅን፣ በቅርብ የሚገኘውን የወንዶ ገነት ፍል ውሃ መጎብኘት ያው አጋጣሚ ይኖራቸዋል። ከተቻለ በሁለት ሳምንት አንዴም ቢሆን እየወጣችሁ አካባቢውን ፊል እንድታደርጉት በዚሁ ሳጀስት እናደርጋለን ማለት ነው። ያው ለሪክሬሽን የሚሆን አካባቢ በጣም ስላለ ቆንጆ። ስለዚህ ሐዋሳንና ዙሪያዋን እንድትጎበኟት በዚሁ ጋብዛችኋለሁኝ። የጥናት መሳሪያዎች በዋናነት ለኢንጂነሪንግ ተማሪዎች ሳይንቲፊክ ካልኩሌተር እና ድሮይንግ ማቴሪያል ብትይዙ ይመከራል ማለት ነው። እንዲሁም ኢንጂነሪንግ የምትገቡ አፕላይድ ትምህርቶች ስለሚሰጡ ማቴማቲክስ 11 12 የተማራችሁትን ጋይድ ብትይዙ በዚሁ ሰጀስት አደርጋችኋለሁ። ቤዚክ ነገሮችን እንድታዩበት ለማለት ያክል ነው። የግል ንብረትና ደህንነት ለዶርም ሎከር ያስፈልጋል፣ ቁልፍ ያስፈልጋል፣ ፓድሎክ ያዙ። የጥናት ቦታዎች በዋናው ግቢ ቴክኖላይ ኤስኤ ቤተ መጽሐፍት ለጥናት እጅግ ጸጥተኛና የተሟላ እንደሆነ ይነገርለታል። ሌሎችም የሴቶች ላይብረሪዎችም እንዲሁም አሉ ማለት ነው። አክቲቭሊ መንቀሳቀስ ብቻ ነው የሚጠበቅባችሁ። ይህ ስንቅ አካዳሚ ነው። ምናልባት እዛ ገብታችሁ ግን ስትመለሱ ያው ለፋሚሊ አሳ ነገር ይዛችሁ እንድትሄዱ በዚሁ ሰጀሽን፣ አሳን የተለያዩ ፍራፍሬዎችን ይዛችሁ እንድትመለሱ በዚሁ ሰጀስት እናደርጋለን። ይህ ስንቅ አካዳሚ ነው። እስከዚህ ቆይታችሁ ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። ቤተሰብ ካልሆናችሁ ቤተሰብ ሁኑ። ለፍሬሽማን እንግዲህ አስፈላጊ የሚባሉ ማቴሪያሎችን ስንቅ አካዳሚ አዘጋጅቷል። እሱንም ስንቅ አካዳሚ .ቨርስል.አፕ ላይ ገብታችሁ አፕሊኬሽኑን ማውረድ ትችላላችሁ ከኦፊሻል ዌብሳይታችን ላይ ማለት ነው። የቴሌግራም ኮሚኒቲ ለመቀላቀል ደግሞ ስንቅ አካዳሚ ላይ ቴሌግራም ላይ ጆይን ማድረግ ትችላላችሁ። ሀሳብ አስተያየት ካላችሁ መጻፍ እንዳትረሱ ማለት ነው። ይህ ስንቅ አካዳሚ ነው። መልካሙን ሁሉ ተመኝንላችሁ። ክብረት ይስጥልን።